ዛሬ መስከረም 25 2018 ዓ.ም አዳዲስና ደስ የሚሉ የፋኖ የድል ዜናዎች አሉን። ፋኖ አዲስ ቅዳም ከተማ ላይ በመግባት 5 ሰዓት በፈጀው የከተማ ውጊያ ታላቅ ድል ተቀዳጅተዋል። ሌሎች አዳዲስ ዜናዎች አሉን። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የጎንደር የበጋሻው ክፍለ ጦር አመራሮችን ለማፈን ከማክሰኝትና ከደጎማ የመጣው ኃይል ክፉኛ መመታቱ ታወቀ። ዝርዝር አለን፣ ታደምጡታላችሁ። በዘመቻ አርበኛ ደማሊ አባናደው ሙሉ ቤት አማራ ላይ ከባድ ሽንፈት የገጠመው ፋሽስቱ ያገዛዝ ብልጽግና ካነ ሰላም ላይ የሃይማኖት ግጭት ለመፍጠር የመዘዘውን ካርድ አስመልክቶ ዝርዝር አለን፣ ታደምጡታላችሁ። የአፋሕድ ኃይሎች ምንዝሮ ላይ ሹፌሮችን ማገታቸው ታውቀዋል። ይህንን በተመለከተ ዝርዝር ዘገባ አለን፣ ታደምጡታላችሁ። ፋኖ አዲስ ቅዳም ከተማ ላይ በመግባት 5 ሰዓት በፈጀው የከተማ ውጊያ ታላቅ ድል ተቀዳጅተዋል። ዝርዝር አለን፣ ታደምጡታላችሁ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የአፋብሃ ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ እዝ ከፍተኛ አመራሮች ለአባ ኮስትር የብርጌድ አመራሮችና አባላት የፖለቲካ ትምህርት ሰጥተዋል። የአፋብሃ ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ፣ የምዕራብ አማራ ቀጠና ቴዎድሮስ እዝ ህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐዩ፣ አርበኛ ጥላሁን አበጄ፣ የፖለቲካ መኮንኖች፣ የክፍለ ጦርና የብርጌድ አመራሮች በተገኙበት የአባ ኮስትር ብርጌድ አመራርና አባላት ጥልቅ የሆነ የፖለቲካ ትምህርት ተሰጥተዋል። ፖለቲካ ትምህርቱን የሰጡት ከፍተኛ አመራሮች እንደተናገሩት አባ ኮስትር ብርጌድ በሳልና አስተዋይ አመራሮች ያሉት በድርጅታችን ካሉ ብርጌዶች ውስጥ የሰለጠነ ከፍተኛ ቁጥር ያለው ጠንካራ ወታደራዊ ኃይል በመገንባቱ ለጠላቶቻችን ስጋት፣ ለድርጅታችን ደግሞ ጥንካሬ መሆኑን በመግለጽ ወታደሩ የሚሰጠውን ወታደራዊ ግዳጅ በመወጣት ትግሉን ከጠላፊዎች በመጠበቅ የትግላችን መርህ በማክበር የትግላችን ፍትህ አስከባሪዎች በአጠቃላይ የአማራ ህዝብ የህልውና አደጋ ህዝቦችና የሀገሪቷ ቀጣይ ተረካቢ ኃይል መሆናቸውን ገልጸዋል። የጎንደር የበጋሻው ክፍለ ጦር አመራሮችን ለማፈን ከማክሰኝትና ከደጎማ የመጣው ኃይል ክፉኛ መመታቱ ታወቀ። መስከረም 23 እስከ መስከረም 24 2018 ዓ.ም ከሌሊቱ 7 ሰዓት ላይ ጨረቃውን በመጠቀም ከማክሰኝትና ከደጎማ ኃይልን በማዋጣጣት እንዛዝ ከተባለው ቀበሌ ላይ ደፈጣ በመድፈጥ አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር የጎንደር በጋሻው ክፍለ ጦር አመራሮችንና የጥቁር አንበሳ ክፍለ ጦር አባላትን ለማፈን ከበባ ፈጽሞ አድረዋል። ጠላት በሌሊቱ ተጉዞ መድፈጡን መረጃ የደረሳቸው የክፍለ ጦር አመራሮች በቆራጥነት የሚመሩትን ጦር ከፊት ሆነው በመምራትና በማዋጋት የብልጽግናን ወንበር አስጠባቂ ኃይል 13 ያህሉን በመግደልና 9ኙን ክፉኛ በማቁሰል ከበባውን ሰብረው መውጣት ችለዋል። እስካሁንም ድረስ የጠላት ኃይል ከደጎላ እስከ ፋና ጊዮርጊስ ከፍተኛ ቦታዎች ሰፍሮ እንደሚገኝም ለማወቅ ተችለዋል። ፋኖ 5 ሰዓት በፈጀው የከተማ ውጊያ ድል ተቀዳጅተዋል። የአፋብሃ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ አናብስቶች አዲስ ቅዳም ከተማ ላይ የሰላም አስከባሪ ኃላፊውን ጨምሮ በርካታ ሚሊሻና አድማ ብተና አባላትን ሞትና ቁስለኛ አድርገውታል። ዘመቻ 50 አለቃ አይሸሽም ተክሌ ብለው አውጀው አዲስ ቅዳም ከተማ በመግባት ከንጋቱ 12 ሰዓት እስከ 4 ሰዓት
ከ40 ድረስ በፈጀው የከተማ ውጊያ በርካታ አጥባይ ልብስ ሚሊሻና አድማ ብተና ወደ ላይኛው ሲላክ ከ32 በላይ ቁስለኛ በመሆን እንጅባራ ሆስፒታል የገባ ሲሆን 5 ክላሽ የተማረከ፣ አንድ የቀታ መሳሪያ የተማረከ፣ 523 ፍሬ የክላሽ ተተኳሽ የተማረከ፣ 52000 ብር ከጠላት የተማረከ ነው ሲሉ ምንጮቻችን አድርሰውናል። በዘመቻ አርበኛ አደም አሊ አባናደው ሙሉ ቤት አማራ ላይ ከባድ ሽንፈት የገጠመው ፋሽስቱ አገዛዝ ብልጽግና መካነ ሰላም ላይ የሃይማኖት ግጭት ለመፍጠር የመዘዘውን ካርድ አስመልክቶ የንጉስ ሚካኤል አሊኮር ህዝብ ግንኙነት ኃላፊ አርበኛ አምሳለቃ ሁሴን ዑመር ዛሬ መስከረም 25 2018 ዓ.ም በቦታው መልእክት አስተላልፈዋል። ዝርዝሩን አድምጠነው እንመለስ። ሰላም ጤና ይስጥልኝ። አርበኛ ሁሴን ዑመር እባላለሁኝ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ኮር ህዝብ ግንኙነት ነኝ። እንደሚታወቀው በዘመቻ ሳጅን አደም አሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በቀጠለበት ሰዓት ላይ አዲስ አሰላለፍ ይዞ የመጣበት ሁኔታ የወጣበት ዓላማ እንደሚታወቀው ከአማራ ህዝብ ኪሳራና ከአማራ ህዝብ ውርደት ውጪ ሌላ ታርጌት ያላደረገው የመከላከያ እና የክልሉ ብልጽግና ሰራዊት በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴዎድሮስ እና የሚኒሊክ እዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው ዓላማና ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋን ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የስርዓቱ አቀንቃኞች እና የሚሊሻ አባላት የሞቱትን እነሱን ለይቶ በስም ነጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙም ማህበረሰብ አትነሳም ወይ ጀገራህን ይዘህ አላሁ አክበር አትልም ወይ የሚል አሰላለፍ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። በዚህ ደግሞ የአማራ ህዝብ መደናገር እና ሌላ ጭንቀት ውስጥ ወይም ሌላ ሐሳብ ውስጥ መግባት አይጠበቅበትም። እኔም እንደማንኛውም አማራ ነኝ ብዬ ሙስሊም እምነት ተከታይ ሆኜ ወደዚህ ትግል ስቀላቀል እኔ ከጓደኞቼ ከትግል አጋሮቼ ጋር ሳልጣላ ሰፈር ላይ ቁጭ ብሎ የሃይማኖት ግርግር ለ3 ለ4 ለ5 የተከፈለበት ሁኔታ ባለበት ሁኔታ ላይ ያንን ፍላጎታቸውን መንግስትን ተደግፈው ሃይማኖቱን ለማፍረስ የሚጥሩ ኃይሎች ደግሞ ይህንን በማጮህ ላይ ይገኛሉ። እንደሚታወቀው በምዕራብ ወረዳ አካባቢ ላይ በገነቴ አካባቢ ሙሉ ለጋምቦ ከላላ አካባቢ ከጀርባቸው ላይ ማለትም ሳጅን አደም አሊ ሲያዋጋቸው የነበሩ ሙሉ 2 ክፍለ ጦሮች ሸዋንግዛው 95%፣ ሼህ ሁሴን ጅብሪል በታላቁ የወሎ ሼህ በሼህ ሁሴን ጅብሪል የተሰየመው ክፍለ ጦር 99% ሙስሊም የሆኑ ክፍለ ጦሮች ያሉበት መሆኑን ማንኛውም የአማራ ህዝብ ሊያውቅ ይገባዋል። ሌላ ከዚህ በተጨማሪ አርበኛ ሳጅን አደም አሊ በወሎ ላይ ይሄንን ገድል የሰራ ጀግና በመሆኑ ሙስሊም አርበኛ ወንድማችን በሱ ስም ተሰይሞ ጀብድ መስራት አለብን የሚል ሙሉ በሙሉ እንቅስቃሴ እንዳለና ፈጽሞ የሃይማኖትን ልዩነት የማያስተናግድ ለሰከንድም ቢሆን ይሄንን ጆሮ ሰጥቶ ሊያዳምጥ የማይችል የአማራ ህዝብና የአማራ ፋኖ እንዳለ እናምናለን። ከዚህ በተጨማሪ የአማራ ፋኖ ወለጋ ለታረደችው አይሻ ሰይድ ክፍለ ጦር የሰየመበትና በክፍለ ጦር ስም እንድትጠራ የሷን የዛችን የህፃን ሙስሊም ልጅ ደም ለመመለስ ብዙ ወጣት እየረገፈበት ያለ ትግልን የመንግስትን ዓላማ ተከትለው በየቦታው በየገጠሩም በተለያየ ከተማ
ስልክ እየተደዋወሉ ህዝቡ እንዲነሳና እንዲንቀሳቀስ በሃይማኖቱ ስም ያሰማራቸው የሚዲያ ሰራዊቶቹም ታላቅ እንቅስቃሴ ላይ ስለሆኑ ይህንን ተገንዝቦ ማንኛውም ኢትዮጵያዊ ይህንን ድርጊት ሊያወግዘው ይገባል እላለሁኝ። አመሰግናለሁ። የአፋሕድ ኃይሎች ምንዝሮ ላይ ሹፌሮችን ማገታቸው ታወቀ። አፋሕድ ሰሞኑን ባወጣው መግለጫ ዘራፊዎችን በማጥፋት ለህዝባችን እፎይታ እንሰጣለን በማለት ከዛሬ 24 2018 ዓ.ም ጀምሮ ላልተወሰነ ጊዜ ያልዘሩትን እያጨዱና በህልም ሩጫቸው እሳቤ የትራንስፖርት እገዳ መጣላቸውን በመግለጫቸው አሳውቀዋል። ነገር ግን ቤታቸውን ሳያጸዱ ውጭን ለማጽዳት እውነተኛ ታጋዮች ሆነው ለመታየት እያደረጉት ያለው መጋጋጥ በ50 ገዝቶ በ50 መሸጥ መሆኑን እንመራዋለን የሚሉት መንጋ ሰራዊታቸው ከፈጸመው ኖረኛ ድርጊት ማረጋገጥ ተችለዋል። ጎንደር ዙሪያ ወረዳ ከባህሪ ግንብ እስከ ምንዛሮ ቀበሌ ድረስ 20 በላይ የሚሆኑ የነዳጅ መጫኛ ረጅም ተሽከርካሪ ሹፌሮችን በማገት ወዳልታወቀ ስፍራ ወስዷቸዋል። ተሽከርካሪዎቹም በዋናው መንገድ ላይ እንዲቆሙ ተደርገዋል። ይህ ሌባ ቡድን የጠላትን ተልእኮ ተሸካሚ በመሆን በህዝባችን ላይ አርሜኒያው ድርጊት እየፈጸመ ለመሆኑ የምንዝረው የእገታ ድርጊት ዋና ምስክር ነው። ይህ በእንዲህ እንዳለ በምስራቅ ደንቢያ ወረዳ በተለያዩ ቀበሌዎች የሚኖሩ አርሶ አደሮችን በማሰር ጠመንጃቸውን በመንጠቅ ሀብት ንብረታቸውን በመዝረፍና በመደባደብ ሰሞኑን መባዘናቸውን ማወቅ ችለናል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።